ኤሌክትሪካልና ኮምፒውተር ኢንጂነሪንግ ነው ተምሬ ጨረስኩት። የጎንደር ዩኒቨርሲቲ ነው የጨረስኩት? አዎ ጎንደር ዩኒቨርሲቲ ጨረስኩት። ሃው ቱ ሜክ መኒ ነው በቃ። ብዙ ሰው ዩኒቨርሲቲ ግቢ ውስጥ በሚኖርበት ጊዜ ገንዘብ ማግኘት ይፈልጋል። አልተቀጠርኩም። ከዩኒቨርሲቲ ዳይሬክትሊ እኔ እንደወጣሁኝ የራሴን ስራ ነው የጀመርኩት። አንድ ግለሰብ በራሱ የሆነ ነገር ሀስል ማድረግ የሚፈልግ ከሆነ የሀብቷ የሆነ ስኪል ሊኖረው ያስፈልጋል። የራሳችሁን ሜን የሆነ ኢንካም ወይም ሳይድ ኢንካም ጀነሬት የምታደርጉበት ፕላትፎርም ነው። በጣም 13000 ክሬተሮች አሉ ይላል። 13000 አሉ። 13000 ክሬተሮች አሉ። ይሄ ደግሞ የሆነን ሰርቪስ ከሆነ ግለሰብ መንዝሊም ሊሆን ይችላል ይርሊ ከፍለክ የምትጠቀምበት ፋዝ ነው ማለት ነው። ቬሪፋይድ ነው ወይ ላይሰንስ ነው ወይ የሚያወሩት ነገር ትክክለኛ ነገር ነው ወይ? ብዙ ስታርታፖች በጣም ስትረግላቸው ፈንዲንግ ነው። ብዙ አይዲያዎችም የሚሞቱበት ትልቅ የሪዝን ፈንዲንግ ነው። ፈንዲንግ ቡና ቢዝነስ ሞዴሉ ምንድነው? እንዴት ነው እናንተ ገቢ ጄነሬት የምታረጉት ከዚህ? የቡና ዶኔሽን የሚለው ሐሳብ የመጣው ከጎፈንድሚ ነው። ሄልዝ ላይ በተለይ ሞርሊ እንደ ሲስተሞችን እየሰራን ፕሮቫይድ እናደርጋለን። በዛ በሚመጣው ፈንዲንግ ነው የቡናን ሳፖርት ያደረገን ያለ ነው እንጂ ዳይሬክት ፈንዲንግ የቡና ላይ መጥቶ ኢንቨስት ያደረገ ምንም ካምፓኒ የለም። ሰላም እንደምሰነበታችሁ፣ አዲሱ ደረሰ ነኝ ከራይዝ አዲስ ፖድካስት። ዛሬ ከምንተስኖት ጋር ነኝ ከየቡና ፕላትፎርም መስራች ጋር። ምንተስኖት እንኳን ደህና መጣ። እንኳን ደህና ቆየኝ አዲሱ። ዛሬ እንግዲህ ስለ ምንተስኖት ባጭሩ ስላንተ የስታርታፕ እና የኢንተርፕረነር ጆርኒ እናወራለን። በስፋት ግን ስለ የቡና ነው የምናወራው። አዳዲስ ነገሮችን ይዞ መጥቷል የቡና። እስቲ መጀመሪያ አንተን እናስተዋውቅ በደንብ። እኔ እናንተ ትንሽ እንተዋወቃለን። ለተመልካቾቻችን እንዲሆን ምንተስኖት ማን ነው? የተወለደ የታደገ የተማረ የሚለውን ነገር እስቲ እናንሳ። ያኔ ስም ምንተስኖት ፍስሐ ይባላል። ተወልጄ ያደግኩት ሐዋሳ ነው። ትምህርቴንም እዛ ሐዋሳ ፕራይመሪ ሰከንዳሪ ስኩል። ፕራይመሪ ኮምቦኒ ትምህርት ቤት ነው የተማርኩት። ሰከንዳሪ ስኩል ደግሞ ኢቫንጀሊካል የሚባል ትምህርት ቤት። ዘን ዩኒቨርሲቲ ደግሞ ጎንደር ዩኒቨርሲቲ ኤሌክትሪካልና ኮምፒውተር ኢንጂነሪንግ ነው ተምሬ ጨረስኩት። ከዛ እንደወጣሁኝ ዳይሬክትሊ የራሴን የሶፍትዌር ካምፓኒ ቢልድ አድርጌ ሾው ላይፍ ጄኔሲስ የሚባል ከዛን አሁን ከረንትሊ ደግሞ የቡና የሚባል ፕሮጀክት ውስጥ እሰራለሁ ማለት ነው። ኦኬ። የጎንደር ዩኒቨርሲቲ ነው የጨረስኩት? አዎ ጎንደር ዩኒቨርሲቲ ጨረስኩት። እኔም ጎንደር ዩኒቨርሲቲ ነው የጨረስኩት። ግን አይ ዶንት ኖ ምናልባት ከ10 አመት በላይ ልዩነት ይኖራል። መቼ ነው የጨረስከው? 2013 ላይ ግራጁዌት ያደረኩት። ዴፊኒትሊ ከ10 አመት በላይ። እኛ 99 ምናምን የጨረስነው። አሪፍ ነው። አሁን ሁለተኛ ሲዝናችንን ይዘናል በራይዝ አዲስ ፖድካስት እና ኦልሞስት ወደ 20 የሚጠጉ ሰዎችን ፊቸር አድርገናል። ከነሱ ውስጥ 2 ሰው ነው ያገኘሁት ከጎንደር ዩኒቨርሲቲ እና ጥሩ ነው። የቡናን ወደ የቡና ከመሄዳችን በፊት የቡናን ለመመስረት ያስቻለው እንትን የህይወት ልምድ ሊሆን ይችላል ወይ ባክግራውንድ ሊሆን ይችላል ምናምን። እስቲ ከየት መጣ እስቲ ንገረኝ። ላይክ የቡናን እንትን እንዳረግ ይረዳኝ ዩኒቨርሲቲ ያለው ነው። እዛ ኮምፒውተር ኢንጂነሪንግ ኤሌክትሪካል ኮምፒውተር ነው የጨረስኩት እኔ። ሰርዲር ላይ ምናምን ስትሪም 4 አመት ላይ ነው የሚመረጠው። ላይክ ከዛ በፊት ግን ላይክ ከጓደኞቼ ጋር እንትን እንደነበረ ነበር ሀስል እናደርግ ነበር እና የዛን ጊዜ እኔ ፕሮግራሚንግ ምናምን ወድ ነበር። እሱን በመሰራበት ጊዜ ሰርዲር እንዳለቀ ፎርዚር አካባቢ ወደ ፎርዚር ልንገባ ስንል ምን ሰራውን ፕሮጀክት እንትን ማሰብ ጀመርን። የዛን ጊዜ ይሄ የቡና ሀሳብ መጣልኝ ማለት ነው። የመመረቂያ ፕሮጀክት ሳይሆን ላይክ የሆነ ነገር ስኪል ስትማር ኦልዌይስ የሆነ ነገር መስራት ትፈልጋለህ እና ከዚህ በፊት የሰራኋቸው አንዳንድ ስራዎች ነበሩ ከቡና በፊት ማለት ነውና ግቢ ውስጥ ሆኜ ነገር ግን የሆነ እስቲ ሁሉንም ያዳርስ ለሁሉም የሚሆን ፕሮጀክት ፈልግ ነበር ለመስራት እና የዛን ጊዜ ደግሞ የሆኑ አንዳንድ ፕላትፎርሞችን የውጭ ሀገር ፕላትፎርሞችን መለከት ነበር። ዋናው ሀሳብ በቃ ሃው ቱ ሜክ መኒ ነው በቃ። ብዙ ሰው ዩኒቨርሲቲ ግቢ ውስጥ በሚኖርበት ጊዜ ገንዘብ ማግኘት ይፈልጋልና ሀስል ማድረግ በቃ እና ብዙ መንገድ ትሞክራለህ። ዩቲዩብ ምናምን ትከፍታለህ ምናምን የሆኑ ሳይድ ሀስሎችን ደግሞ የሆነ ፍሪላንሲንግ ጆቦችን ምናምን ትፈልጋለህ ባለክ ስኪል ማለት ነው።
የዛን ሰዓት ነው ለምን እንደዚህ አይነት ፕላትፎርም እኛ ሀገር ውስጥ አይኖርም የሚል ፓሽን ነበረብኝና ከዛ ጊዜ ጀምሮ እንትን ያልኩት ነገር ግን በዛ ጊዜ አልሰራሁትም ነበር ላይክ መጽሐፍ ስክሪፕት ማድረግ ዶክመንት ማስቀመጥ ሌሎች ፕላትፎርሞችን መመልከት ምናምን ነገር ነበር እንጂ ሊትራሊ ስራውን አልጀመርኩም ዩኒቨርሲቲ ያለውኝ አይዲያው ነበር አይዲያው የተጻፈ አይዲያ ምናምን ነበር ወጥቼ እንደማደርገው ምናምን ነገር ማለት ነው ከወጣውን በኋላ አላደረኩትም አልሰራሁትም ከወጣውን ከ2 አመት በኋላ ነው ስራውን የጀመርኩት እዚህ ነው ቡና ማለት 2015 ምናምን አካባቢ ማለት ከ2 አመት በኋላ 2015 ላይ ነው የተጀመረው የቡና ስራ በቃ ስታርት አድርጎ የጀመረው ማለት ነው ሶ ከ2013 እስከ 2015 ተቀጠርክ ወይስ እንዴት አሳለፈ? አይ አልተቀጠርኩም ከዩኒቨርሲቲ ዳይሬክትሊ እኔ እንደወጣኝ የራሴን ስራ ነው የጀመርኩት ላይክ ለቤተሰቤም ነገር ነበር አልቀጠረም የሚል አመለካከት ነበረኝ ማለትም ግቢ ያለን የተወሰኑ ጓደኞቼ አንደርስታንዲንግ እንደዛ ነበር የመቀጠር ማለት ያለመቀጠር አስተሳሰብ ነበረን ሰርዲር ላይ ነው የበራልኝ ብዬ ማሰበው እኔ እና ሰርዲር ላይ ምንድነው ያበራው ነው ላይክ ምን አሰብን ፎርዚር ላይ ነው ስትሪም ምን መርጠው ሰርዲር ላይ ያለውኝ የሆነ ሀሳብ መጣልኝ ማለትም በእኛ ዲፓርትመንት ወይም እኛ በምንፈልገው ስትሪም የተመረቁ ተማሪዎችን ቼክ እናርግ ምናምን ተባባልን ከጓደኞቼ ጋር እና አብዛኞቹን ስንመለከት የማይወዱት ነገር ላይ ነው ያሉት የማይፈልጉትን ስራ ነው የሚሰሩት አንዳንዶቹ ቤት ነው ያሉት ስለዚህ እኛ አሁን ሳንመረቅ በፊት ይሄን ካወቀን የት እንደምንደርስ እናውቀዋለን ስለዚህ we have to choose ሌላ ፓዝ መፈለግ አለብን ይሄን ከተከተለን ምን ደርሰው እነሱ የደረሱበት ስለሆነ ሌላ ፓዝ እንፈልግ ምናምን ተባባልን ግቢ ሰርዲር ላይ ያለን የራሳችንን ፓዝ እንትን መፈለግ ጀመረን ማለት ነው ለሶስት ነበርን ሶስታችንም የተለያየ ፓዝ መረጥን ዘን በቃ ከትምህርት ባሻገር እዛ ላይ ራሳችንን በጣም ተጓርገን መጨረሻውን አመት በጣም ኢንቨስት አደረጋችሁ እሷ ላይ በጣም 2 አመት ከሰርዲር በኋላ ያለውን አመት የዛን ጊዜ ደግሞ ኮሮና ገብቶ ምናምን አሪፍ ታይም ሰጠ ምናምን ሙሉ ታይሙን የራሳችን ነገር ላይ ኢንቨስት ያደረገን ነበር በጣም እየሰራ ነበር እና በቃ ግቢ ውስጥ ሆነንም ሀስል እናደርጋለን ላይክ መጽሐፍቶችን እናነባለን የራሳችን ነገር ላይ ነው ብዙ ታይማችን ኢንቨስት የምናደርገው ስፖርት እንሰራለን ምናምን ላይክ እንደዚህ ያለ ሰልፍ ሄልፕ የሆኑ ነገሮችን ማድረግ ላይክ እንደዛ ነገሮችን ጀመርን በጣም ኢንትረስቲንግ ነው በደንብ እንደ ሜሴጅ ድሮፕ አድርገነው እንሂድና ሶ ከመመረቃችሁ በፊት ከተመረቃችሁ በኋላ ስራ የለም አለ ሰርፕራይዝ ከመሆን ያድናል በጣም ሶስተኛ አመት እያላችሁ ሊሆን ይችላል እንደየ ዲፓርትመንታችሁ አራተኛ አመት እያላችሁ እስቲ በእናንተ ዲፓርትመንት የተመረቁ ልጆች ከዛ በፊት የተመረቁ ልጆች የት እንዳሉ ቼክ ለማድረግ ሞክሩ ሶ ኢንዱስትሪ አሰስ ማድረጊያ ነው እሱ አይደል ኮንታክት ካላችሁ ኮንታክት ኢስታብሊሽ ለማድረግ ሞክሩ ሪች አውት አድርጓቸው ምን አይነት ሁኔታ ላይ ነው ያሉት ከዛ በኋላ ዘ ማጆሪቲው ጥሩ ሁኔታ ላይ ካልሆነ ያለው ማለት በተቀጣሪነት ደረጃ ነው የምናወራው ስለዚህ ምናልባት እናንተም ሞስት ፕሮባብሊ ወጣችሁ ሊያጋጥማችሁ የሚችለው ሪያሊቲ እሱ ሊሆን ይችላል ስለዚህ ቀደም ብላችሁ ወዴት ነው የሚሄደው የሚለው ነገር እኔ አሁን ምንድነው ማስበው አንድ ግለሰብ በራሱ የሆነ ነገር ሀስል ማድረግ የሚፈልግ ከሆነ የሀብቷ የሆነ ስኪል ሊኖር ያስፈልጋል እና ያን ስኪል ደግሞ ታይም ባለው ሰዓት ላይ ነው ኢንቨስት አድርጎ መስራት የሚችለው ልክ ግራጁዌት አድርጎ ከወጣ በኋላ ምንም ታይም የለውም ማህበረሰቡም ቤተሰቡም የሆነ ነገር እንዲያመጣ ነው የሚፈልገው ስለዚህ የሆነ ነገር ካሌለው ሳይወድ የማይፈልገው ነገር ውስጥ እንዲገባ በጣም ትልቅዬ ቻንስ ይኖረዋል የማይፈልገው ስራ ውስጥ ሊገባ ይችላል ገንዘብ ለማግኘት ብሎ የማይፈልገው ነገር ሊሰራ ይችላል ገብታ ዲፕሬስድም ሊሆን ይችላል ነገር ግን ታይም ባለው ሰዓት ላይ ታይሙ ላይ ኢንቨስት ቢያደርግ አይ ቲንክ በጣም አሪፍ ነው ብዬ አስባለሁ በጣም ኢንትረስቲንግ ነው ምክንያቱም አንድ ጊዜ ከገባ በኋላ ለምን የኛን ጄነሬሽን አብዛኛው ጄነሬሽን ያጋጠመው የኛን ትውልድ አብዛኛው የሚባለው ሰው ያጋጠመው ከዩኒቨርሲቲ ተመረቀና የመጀመሪያው ያቺ ደሞዝ ሊከፍል የሚፈልግ ማን ነው የሚችል ስራ ካገኘ
ሰክሰስ ተብሎ ይቆጠራል። ግን ውስጥህ ታውቀዋለህ ስኬታማም እንዳልሆንክ የምትፈልገውም እሱን እንዳልሆነ ይታወቃል። ሰማው ያቺ የምትመጣ ትንሽዬ ደሞዝ እንደ ስኬት ትቆጠራለች። ከዛ ቀን እየወለደ ሳታውቀው 10 አመት ሰርተሃል። አንተና ድሪምህ ለየቅል አሁን እስቲ የቡናን እናስተዋውቀው። የተወሰነ ካንተ ጋር በደንብ ተዋውቀናል። የቡና ምንድነው የሚሰራው፣ ምኖችን ያካተተ ነው የሚለውን ነገር በደንብ እስቲ እንትና የቡና ፕላትፎርም ነው። ላይክ እንደ ሌሎች ፕላትፎርሞች ላይክ እንደ ሶሻል ሚዲያ ፕላትፎርሞች እንደ ኢንስታግራም እንደ ቲክቶክ እንደ ምናምን እንደሚባለው ማለት ነው። ዋና ሀሳቡ ክሬት የተደረገበት የቡና ስኪል እውቀት ያላቸው ግለሰቦች ባላቸው ስኪልና ባላቸው እውቀት የራሳቸውን ገንዘብ ሜክ የሚያደርጉበት ፕላትፎርም ነው እና ምንም ስኪል ቢኖራችሁ ያን ስኪል ለሚፈልጉ ሰዎች ሴል እያደረጋችሁ የራሳችሁን ሜን የሆነ ኢንካም ወይም ሳይድ ኢንካም ጀነሬት የምታደርጉበት ፕላትፎርም ነው። ብዙ አይነት መንገዶች አሉ የቡና ላይ መኒ ጀነሬት የሚደረግበት። የመጀመሪያው በጣም ቀላሉ የሚባለው ከዛ በፊት አንድ ሀሳብ ልንገርክ እንዴት ይሄ የቡና ሀሳብ እንዴት ትሪገር እንደተደረገ ማለት ነው። ዩኒቨርሲቲ ግቢ ውስጥ ያለውኝ ያኔ ሀስል አረግ ነበር በራሴ ምናምን አላልኩም። የዛን ጊዜ እንደ ዩቲዩብ ሀውቱ ምናምን የሚሉ ዩቲዩቦችን በቃ የሆነ አሳይመንት ሲሰጠ ምናምን ትፈልጋለህ እና የዛን ጊዜ በምፈልግበት ጊዜ የሆነ የአንድ ሰውዬ ቪዲዮ ነው ኮምፒውተሬ ተበላሽቶ ነበርና ሀውቱ ብዬ ሰርቼ ከዛም በኋላ ሰውየው ቪዲዮውን ከጨረሰ በኋላ ይሄን ቪዲዮ አይታችሁ ከሰራላችሁ እኔ እንትን ያልኳችሁ ነገር ከሰራላችሁ ከታች ቡና ግዙልኝ ብሎ ሊንክ አስቀምጧል። ኦኬ ቡና ጋብዙኝ ነገር ከዛም በኋላ ገባኝ ስነካ ላይክ የፈለከው ነገር እንትን ትለዋል። እኔ ባይዘው ሰርቶልኝ ነበር እንትን ያለው ነገር እና ፊክስ ተደርጎ ነበር ኮምፒውተሬ እና ገባኝ ስነካ የፈለከውንም ገንዘብ መጻፍ ትችላለህ። $10 $5 $2 $1 ቲፕ ላይክ እንደ ቡና ማለት ነው ግዙልኝ ነገር እና ይሄ በጣም ናይስ ነው። በጣም ኢንተረስቲንግ ከዛም በኋላ ያ ነው በቃ ዋና ሀሳቡ ራይዝ እንዲያደርግ። የዛን ጊዜ ፔትሮ የሚባል ፕላትፎርም ነበር የምታውቀው ከሆነ በዛ ነው። ከዛን እሱ ግለሰብ ብቻ ሳይሆን በጣም ብዙ ሰዎች ናቸው ለካ እንደዛ የሚያደርጉት እና ክሬተሮች ዩቲዩብ ላይ ምናምን ኢንስታግራም ላይ ቴሌግራም ላይ ላይክ ያስቀምጡና ሊንካቸውን ከተጠቀምክ በእነሱ ፕሮዳክት ወይም በእነሱ ሰርቪስ ገብተህ የሻይ የቡና ያልክ ቲፕ ሰጣቸዋለህ ማለት ነው። ያ ዋናው ሀሳብ ነው የቡና እንዲነሳ ማለት ነው። የቡና ፕላትፎርም ላይ የመጀመሪያው ያለው የቡና ቲፕ ነው። ማንም ግለሰብ የቡና ፕላትፎርም ላይ ገብቶም ሊሆን ይችላል ወይም የሰውየው የተቀባዩ ላይ ያስቀመጠውን የቡና ሊንክ ነክቶ በሰውየው ሰርቪስ አሁን ለምሳሌ የሱን የቲክቶክ ቪዲዮ አይተ ሊሆን ይችላል። የሱን የቲክቶክ ቪዲዮ አይተ የሆነ ነገር ፊክስ ካረገል ካስተካከለል የሆነ ጠቃሚ የሆነ ሰርቪስን ከሰጠክ ወይም አሪፍ የሆነ ጋይዳንስ ካገኘ ከሱ የሆነ ጥቅምን ካገኘክ ላይክ ኮሜንት ከመጻፍ ባሻገር ወይም ቪዲዮን ሼር ኮፒ ሊንክ ምናምን ከማድረግ ባሻገር ገብተ ሊንኩን ነክተ ከ10 ብር ጀምሮ እስከ 100 ሺህ ብር ድረስ የቡና የሻይ ያልክ ቲፕ መስጠት ትችላለህ። ዛሬ ካየ እንደው ቡና ካስቀመጥክ አቦል ቱና በረካ ያልክ መጋበዝ ትችላለህ። አቦል 100 ብር ነው፣ ቱና 500 በረካ አይደለም ከታች ወደ ላይ ነው። እሱን መገልበጥ 100 ብር 500 እና 1000 ብር ቲፕ መስጠት ትችላለህ የሻይ የቡና ያልክ ማለት ነው። ብዙ ካታጎሪዎች አሉት ቲፕ መስጫው ላይ ላይክ የእንጀራ ቲፕ አለ፣ ሽሮ ወጥ ምናምን ላይክ ካልቸራል ለማድረግ የተሞከራለ፣ ሻይም አለ፣ መጽሐፍም አለ። መጽሐፍም ያ የመጀመሪያው ነው የቡና ቲፕ የሚባለው ማለት ነው። ሁለተኛው ነገር ደግሞ የቡና ሾፕ የሚባል አለ። እዚህ ሾፕ ላይ ዲጂታልም ፊዚካልም ፕሮዳክት ሴል ማድረግ ይቻላል። ዲጂታል ፕሮዳክት ላይክ ኢቡክ፣ ፒዲኤፍ፣ ቴምፕሌቶች፣ ፕለጊን ሊሆን ይችላል። ብቻ ከነሱ ስራ ጋር የሚገናኝ ነገር ዲጂታል መሆን የሚችል ነገርን ያ የቡና ላይ አስቀምጦ ማንም ግለሰብ መሸጥ ይችላል። አሁን ለምሳሌ በቀላሉ ለማሳየት ሃንድ ሜድ ፕሮዳክቶችን የምሰራ ወይም ክሮሽ የምሰፋ ሴት አለች ልበል። ክሮሽ የምሰፋውን አሰፋፉን በፒዲኤፍ አዘጋጅታ ያን ፒዲኤፍ የቡና ላይ አስቀምጣ መሸጥ ትችላለች። እሱ ዲጂታል የሆነ ፕሮዳክት ማለት ነው።
ከፈለገች ደግሞ እንዴት መስፋት እንደሚችሉ ቱቶሪያል ቪዲዮ አዘጋጅታ ያን ቪዲዮ በፓርት ምናምን አንጋ ዚፕ ፋይል ውስጥ አስቀምጣ የቡና ላይ አስቀምጣ እሱንም መሸጥ ትችላለች ለኮሚኒቲዋ ማለት ነው። ከዛም ዲጂታል ፕሮዳክት ያን መሸጥ ትችላለች። ያ ለሷ እንደ ሳይድ ኢንካም ነው ከሜን ኢንካም ስትሪም ባሻገር ማለት ነው። ከሱም ባሻገር ደግሞ ፊዚካል ፕሮዳክት መሸጥ ትችላለች። ያ የሰፋቻቸውን ክሮሾች ቲሸርት ሊሆን ራሱ ፕሮዳክቱን አስቀምጣ የቡና ላይ እንደ ፊዚካል ፕሮዳክት የቡና ላይ መሸጥ ትችላለች ማለት ነው። ይሄ ዲጂታልም ፊዚካልም ፕሮዳክት መሸጫው ነው። ሶስተኛው ነገር ደግሞ የቡና ላይ ያለው የቡና ኮሚኒቲ ነው። አሁን በቅርቡ ነው እሱን ላውንች ያደረግነው። የቡና ኮሚኒቲ ክለብ ይባላል። እዛ ውስጥ ሜን ሀሳቡ በብዙ ካታጎሪዎች ስፖርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ክሬቲቪቲ ሊሆን ይችላል፣ ላቭ ብቻ ብዙ ካታጎሪዎች አሉ። በነዛ ካታጎሪዎች ክለቦች አሉ ክሬት ያደረግናቸው። በዛ ክለቦች ውስጥ ገብተው የራሳቸውን ስኪል እንዲማሩ ኦፖርቹኒቲ ያመቻቸን ያለ ነው። በነጻም ሊሆን ይችላል ያ ክለብ። አንዳንድ ሰዎች ደግሞ ፔድም አድርገው መንዝሊ ሊያስከፍሉ ይችላሉ። አብዛኞቹ ግን እስካሁን ያሉት ክለቦች ፍሪ ናቸው። ሰዎች ገብተው የራሳቸውን ስኪል እንዲማሩ ነው ዋና ሀሳቡ። አሁን ግራፊክ ዲዛይነር መሆን ቢፈልግ ገብቶ በነጻ እዛ ክለብ ውስጥ ግራፊክ ዲዛይን ይማራል ማለት ነው። ኢንጌጅ እያደረገ ቪዲዮ እያየ የሚያስፈልጉትን ፕሮዳክቶች በነጻ እዛ እያገኘ እንደዚህ አይነት ነገሮችን የሚያገኝበትን አንድ ወይ አመቻችተናል እዛ የቡና ክለብ ውስጥ ማለት ነው። ሶስተኛ ነገር ደግሞ ሰብስክሪፕሽን ፕላንም አለ፣ የቡና ሰብስክሪፕሽን የሚባል። ይህ ደግሞ የሆነን ሰርቪስ ከሆነ ግለሰብ መንዝሊም ሊሆን ይችላል ይርሊም ከፍለክ የምትጠቀምበት ፋዝ ነው ማለት ነው። እዛ ውስጥ ምን ሊኖር ይችላል? ለምሳሌ ሰብስክሪፕሽን እንትን ውስጥ ላይክ ሰብስክሪፕሽን ፕላን ውስጥ በጣም ብዙ ነገር አሁን ሊሚትለስ ነው ኮንሰፕቱ ማለት ነው። ሰውየው እንደሚፈልገው ማድረግ ይችላል። ያን አሁን ለምሳሌ ኮንሲስተንትሊ የሆነ ግለሰብ ለሆኑ ግለሰቦች የሆነን ሰርቪስ ፕሮቫይድ የሚያደርግ ከሆነ ስለዚህ ሁሉ ጊዜ በገቡ ጊዜ ገንዘብ ከሚጠይቃቸው ግለሰቦቹ የሆነ ለአመት ወይም ለወር ያን ፕላን ገዝተውት እሱ ደግሞ በየጊዜው ያን ሰርቪስ ለነሱ የሚሰጥበት መንገድ። እስካሁን ድረስ እሱን እየተጠቀሙ ያሉ ቢዝነሶች አሉ። እየተጠቀሙ ያሉ አሉ። ለምሳሌ ምን አይነት ቢዝነሶች? አሁን ለምሳሌ ሜንቶር የሚያደርጉ ግለሰቦች ሞር ሰብስክሪፕሽን ፕላኑ ይጠቀሙታል። ምንድነው መሰለ የሚያደርጉት? አሁን ለምሳሌ ኤቭሪ ዊክ ሊገናኙ ይችላሉ ሜንቶር እንትናቸው ማለት ነው። አሁን ለምሳሌ ቲክቶክ ላይ ወጥተህ በምትናገርበት ጊዜ ወይም ዩቲዩብ ላይ በምታወራበት ጊዜ ብዙ አይነት ሰዎች ናቸው መተው ኢንጌጅ የሚያደርጉ ከዛ ላይ ደስ የሚልም ነገር ይናገራል፣ አስቀያሚ ይናገር ሰው አለ ማለትም የተለያየ ሜንታሊቲ ያላቸው ሰዎች ስለሆኑ ማለት ነው። እዚህ የቡና ሰብስክሪፕሽን ላይ ወይም የቡና ክለብ የምንለው ላይ የሚመጡት ግለሰቦች ላይክ ማይንድድ የሆኑ ሰዎች ናቸው። ከአንተ ጋር ተመሳሳይ ገብቶሃል። አሁን ሪል ስቴት ላይ የሚሰራ ግለሰብ ካለ ሪል ስቴት ላይ መስራት የሚፈልግ ግለሰብ ነው የሚመጣው። ስለዚህ እሱን ዳይሬክትሊ አሪፍ በሆነ መንገድ ሜንቶር ማድረግ ትችላለህ፣ ጋይድ ልታደርገው ትችላለህ፣ አቅጣጫ ልታሳዩ ትችላለህ። ለምን ይረዳሃል፣ ትረዳዋለህ፣ ሀሳቡ ይገባሃል፣ ሀሳቡ ይገባዋል ደሱ ማለት ነው። ስለዚህ ብዙ ሰዎች አሉ ኮንሲስተንትሊ ግን እንትን ፎሎ አፕ የሚደረጉ ሰዎች ናቸው። የቡና ክለብም ኮሚኒቲ ላይ ሰብስክሪፕሽን ፕላን ላይ መጣው እንጂ የሚያደርጉት ማለት ነው። የቡና ዶኔሽንና ቅድም ትንሽ ነክተነዋል። ዶኔሽንና ክራውድ ፈንዲንግ ፊቸሮችም አሉት። አይ ነው አሁን በጣም ሮል አውት እንዳልተደረገ ነግረኸኛል። ግን እስቲ አይዲያውን እስቲ ዝም ብለን ነው። የቡና ዶኔሽን የሚለው ሀሳብ የመጣው ከጎፈንድሚ ነው። ውጭ ሀገር ላይ እንደምታወቀው የሆነ ዶኔሽን ለመሰብሰብ ካስፈለገ ጎፈንድሚ ነው። አሁን ከረንትሊ ኢትዮጵያ ውስጥም አብዛኛው ጎፈንድሚ ነው የሚጠቀመው። ነገር ግን ጎፈንድሚ እኛ ሀገር ላይ ሞር አፕሊካብል የማይሆንበት ብቸኛው ሪዝን ፔመንት ነው። ማለትም ማንም ግለሰብ በሀበሻ ገንዘብ ነው እንጂ በዶላር ሀገራችን ውስጥ ሆኖ ጎፈንድሚን ተጠቅሞ ዶኔት ማድረግ የሚችል የለም። ውጭ ሀገር ላሉ ሰዎች ነው ጎፈንድሚ ሞር አቬለብል የሚሆነው። ነገር ግን እኛው እዚሁ ሀገር ውስጥ የቡና ዶኔሽን ብለን እንደ ጎፈንድሚ አይነት ፕላትፎርም የቡና ላይ ኮንፊገር አድርገናል። እሱም ፕላትፎርም በየትኛውም ባንክ አማራጭ ለተፈለገለት ግለሰብ ወይም ለተፈለገለት አላማ የሚፈልገውን ገንዘብ ዶኔት ማድረግ ነው። አሁን ለምሳሌ የሆነ ግለሰብ ሕክምና አስፈልጎት ከሆነ ስቶሪውን ይጽፋል፣ ቪዲዮ ማስገባት ይችላል፣ ፎቶ ማስገባት ይችላል። ነገር ግን አሁን ለምሳሌ 5 ሚሊዮን ብር ነው የምፈልገው ካለ ያ 5 ሚሊዮን ብር እንደ ታርጌት ሆኖ ይቀመጣል። ከዛ ማንም ግለሰብ እየገባ ለሱ ከ10 ብር ጀምሮ ሳፖርት መስጠት ይችላል። ሳፖርት በሚሰጥበት ጊዜ ግልጽ ነው
ማማማ ሳፖርት እንደሰጠ ይታወቃል። የ5 ሚሊዮን ብር ደግሞ ታርጌትድ የሆነ 5 ሚሊዮን ብር ደርሷል አልደረሰ የሚለውን እዛችሁ ፐብሊኩ ያውቀዋል ማለት ነው። ሲደርስ አውቶማቲካሊ ክሎዝ ያደርጋል ሲስተሙ ሰውየው 5 ሚሊዮን ብር ስለደረሰ ማለት ነው። ነገር ግን አብዛኛውን ነገር ግልጽ በሆነ መንገድ መሰብሰብ ይቻላል። ማለትም አንዳንድ ጊዜ ግልጽ አይደለም የሚሰበሰበው ገንዘብ ሲሰበሰብ እኛ ሀገር ላይ በተለይ ዶኔሽን ሲሰደርግ ጸጥ ብሎ መላክ ነው እንጂ ሰውየው ያ ገንዘብ ደርሶታል ወይስ እንትን ሆኗል አይታወቅም። እና ግልጽ የሆነ ዶኔሽንን ለማሰባሰብ ላይክ ትክክለኛ ጎፈንድሚ ነው የሚመስለው ፕላትፎርሙ የቡና ዶኔሽን። ባለፈው ጊዜም ራሱ ለጎፋም ዶኔሽን ሬዝ አድርገን ነበር በቡና ማለት ነው። ምን ያህል ብር ተዘብ አይ ቲንክ የዛኔ ላይክ ሊያልቅ ሲል አካባቢ ነው ነገር ሬዝ የተደረገው ይጀመር ምናምን ተብሎ ልክ እነሱ አይተው ኮንፊርም አድርገው ወደ 20 ምናምን ሺህ ብር አካባቢ ተሰብስቦ ነበረ። ያ በአጭር ጊዜ ነው በትንሽ ሳምንት ውስጥ ነው 20 ምናምን ሺህ ብር ተሰብስቦላቸው ነበረ። ከዛም በኋላ ልክ ዶኔሽኑን እንትን ካለም በኋላ መስራት ተጀምሮ ነበር። ሰዎችም የገቡ እንትን እያሉ ነበረ። ነገር ግን ፎከስ ከማድረግ አንግል በጣም ብዙ የሆነ ነገር ነው በአንዴ ፕሮቫይድ እያደረገን ያለ ነው። ክራውድ ፈንዲንግም ነበረው። ላይክ የክራውድ ፈንዲንጉ ሀሳብ ላይክ ለስታርታፖች ነው ዋና ሀሳቡ። ነገር ግን ታርጌት አድርገን እኛ የሰራን የነበረው ለክሬተሮች ነው። አሁን ለምሳሌ አንድ ዩቲዩበር አለ ልበልክ እና ከዚህ በፊት የሚቀርጸውን ቪዲዮ ፕሮቫይድ የሚያደርገው በስልኩ ነበረ እና ኮሚኒቲ ወደዋል የሱን ኮንተንት በጣም ደስ ይለዋል። በጣም አሪፍ የሆነ እንትን ነው የሚያቀርብላቸው ልበልክ። ዘን የሆነ ሰዓት ላይ ካሜራ መግዛት ፈለገ እና ገንዘብ የለውም። ስለዚህ ለኮሚኒቲው የቡና ክራውድ ፈንዲንግ አቋቁም ያለው ለካሜራ መግዛት የሚያስፈልገኝ ገንዘብ ይሄ የሚያክል ገንዘብ ነው፣ የቻላችሁትን ሰፖርት እያደረጋችሁ ካሜራ ልግዛ ነው ዋና ሰው የቻለውን 10 ብርም 20 ብርም የሰበሰበ ሰውየው ያሰበውን ካሜራ እንዲገዛ የራሳቸውን የሆነ እንትን አስተዋጽኦ ያደርጉለታል ማለት ነው። ክራውድ ፈንዲንጉ ሀሳቡ ይሄ ነው። የፈለጉትን ሀሳብ ትልቅም ሊሆን ይችላል ፕሮጀክትም ሊሆን ይችላል። አሁን ለምሳሌ ቤቷ ክሮሼ የሰፋች ምናምን ወላይ ላይ የሸጠች የነበረች ግለሰብ የሆነ ሰዓት ላይ ኦፊስ መክፈት ብትፈልግ ወደ ፋብሪካ ማሳደግ ብትፈልግ ክራውድ ፈንዲንግ አቋቁማ የእሷን አይዲያ ነው ሳፖርት የሚያደርጉት ማለት ነው። አይዲያው ከተመቻቸው እዛ አይዲያ ላይ ሳፖርት ያደርጋሉ። ትልቅ የገንዘብ አይደለም ትንሽ የገንዘብ ላይክ በቃ የሆነ ስቴጅ ላይ እንትን የሆነ ሙቭ እንድታደርግ ገብቷል። ነገር ግን ሜንሊ የሚሆነው በሷ ሰርቪስ የተጠቀሙ በሷ ነገር በጣም የሆነ ነገራቸው የተነካ ግለሰቦች ገብተው ሳፖርት እያደረጉ እሷ ሙቭ እንድታደርግ ማድረግ ነው ክራውድ ፈንዲንጉ። ክራውድ በነገራችን ላይ ክራውድ ፈንዲንጉ በጣም ጠቃሚ ሊሆን ይችላል። በተለይ ከኢትዮጵያ ዲያስፖራ ጋር ተገናኝቶ የኢትዮጵያ ዲያስፖራ ፖለቲካል ለመሆን ሳይሆን በጣም ፖለቲካሊ ኢንቮልቭድ ነው። በእርግጥ ለሬሜታንስ ይሄ ለዘመዶቻችን የዘመዶቻቸው ገንዘብ የሚልኩት በጣም ለኢትዮጵያ ኢኮኖሚ በጣም ትልቁ ባክቦን ነው። በተለይ አዘ ሶርስ ኦፍ ፎሬን ኤክስቼንጅ ይሄ እንደ ውጪ ምንዛሬ ምንጫችን ነው፣ ትልቁ ምንጫችን ነው እና አንደርስቲሜት ላደርገው አልፈልግም። ከዛ በተረፈ ያላቸው ኢንቮልቭመንት ግን ፖለቲካል ኢንቮልቭመንት ነው። ካሁን በኋላ አንድ መታሰብ ያለበት ነገር አገር ውስጥ የሚሰሩ እንደዚህ አይነት አይዲያ ያላቸው ልጆች የሆነ ፕላትፎርም ተመቻችቶላቸው አገር ውስጥም ከአገር ውጭም ዩሮፕና ዩኤስ በተለይ ያሉ ኢትዮጵያውያን ሰፖርት እንዲያደርጓቸው የሚያስችል እዚህ ደግሞ እንደናንተ አይነት ፕላትፎርም ስታርታፑ ለምሳሌ ከሆነ ቬሪፋይድ ነው ወይ ላይሰንስድ ነው ወይ የሚያወሩት ነገር ትክክለኛ ነገር ነው ወይ የሚለውን እያጣራችሁ እያሳለፋችሁ በጣም በቀላሉ ፈንዲንግ በጣም ሲሪየስ ኢሹ ነው በስታርታፕ ኢኮሲስተም ውስጥ እና ምን ታስባለህ? እኔ በዲያስፖራውን በጣም በጣም እንትን ነው በርኒንግ ኢሹ ነው ማለትም ብዙ ስታርታፖች በጣም ስትረግላቸው ፈንዲንግ ነው። ብዙ አይዲያዎችም የሚሞቱበት ትልቅ የሪዝን ፈንዲንግ ነው። ምንም ፖቴንሻል ቢኖር ምንም አቢሊቲ ቢኖር ነገር ግን ያን አቢሊቲና ያን ፖቴንሻል ሙቭ የሚያደርግል ላይክ እንደ ፋየር ፈንዲንግ ነውና አሪፍ ፈንዲንግ ማታገኝ ከሆነ በራስ ታገለ የሆነ ጊዜ ልሰለች ትችላል
እና አሪፍ ፈንዲንግ ካለ የብዙ ያንግ ወጣቶች እንትን ምንድነው ፓሽን የሆነ ነገር መያዝ ይችላል። እና አይ ቲንክ እኔም አስብበታለሁ ይሄ የቡና ክራውድ ፈንዲንግ ላይ ላይክ በጣም ብዙም ለመስራት አስቤ ነው ያን እንትን ያረኩት። ወደ ኋላ ያስከው በደንብ በዝግጅት ቢሰራ ይሻላል። ላይክ አሁን ትሪገር ማድረግ ነው ያለበት ፕላትፎርሙና ላይክ አሁን በጣም ብዙ ሰዎች ነው ኢንጌጅ የሚያደርጉት። ዴይሊ ራሱ በጣም ብዙ ሰዎች ገብተው ቼክ ያደርጋሉ ምናምን። ዴይሊ ምን ያህል ሰዎች ገብተው ቼክ ያደርጋሉ? ይገባሉ እስከ 2000 እስከ 2300 ዴይሊ ትራፊኩ እስከ 2000 እስከ 3000 ይሆናል። እንደዛ ይደርሳል። ቪዚተሮች አሉ ዴይሊ ቼክ ያደርጋሉ፣ ፕሮዳክት ይገዛሉ ምናምን። ብዙ ሰዎች ብቻ ኢንጌጅ ያደርጉበታል ፕላትፎርሙ ላይ። አሁን ከረንትሊ እኔ ከሐዋሳ ወደ አዲስ አበባ ሙቭ ሳደርግ የሆነ ሰዓት ክፍተት ፈጥሬ ያለው ምናምን ቪዲዮ ምናምን እየለቀኩ አይደለም ምናምን በዛ ትንሽ ክፍተት ተፈጥሯል እንጂ በጣም ትራፊኩ ሀይ ነው። እና እንደው ትራፊኩ በጣም ሀይ በሚሆንበት ጊዜ ሬጂስትሬሽኑም ሀይ ስለሚሆን እኛ እንትን እንዳይጨናነቅ ብለን ፕላትፎርሙን እንዘጋዋለን ሬጂስትሬሽኑ ምናምን። ብቻ በዛ ኮምፕሌን ያደረጉ ልጆች ምናምን ነበሩ። ብዙ ሰዎች ብቻ ቴሌግራም ላይ በጣም እንትን ይላሉ። ብቻ እነሱን ይቅርታ በዚህ አጋጣሚ ሁለት ጥያቄ ባንድ ላይ እስቲ። አንደኛው የክሪኤቲቭ ኮሚኒቲው እንዴት ተቀበላችሁ? ከዛ በኋላ ደግሞ በጣም ኢንስፓየር ያደረገ ስቶሪ አለ ወይ በዚህ ፕላትፎርም ተጠቅሞ ሰምሃው የተወሰነ እንደዚህ አይነት ስቶሪዎች ናቸው አይደል ለፊት እንድንቀጥል የሚያደርጉት? በጣም የሳለ ሰው ልጅ እኮ ይደክመዋል። ተሰለቻለ ምናምን እንደሱ አለ ወይ? እና ክሪኤቲቭ ኮሚኒቲው እንዴት ተቀበላችሁ? ላይክ በጣም ደስ የሚል አቀባበል ነበር። ለምን ቢባል ፕላትፎርሙን ላውንች በማድረግበት ጊዜ ላውንች ከመደረጉ ከሁለት ወር በፊት አዲስ አበባ መጥቼ ነበረ። ይሄ ፕላትፎርሙ ላይ ኢንቨስት የሚያደርጉ ግለሰቦች ምናምን ካሉ ብዬ ማለት ነው። ነገር ግን ምንም አይነት ኢንቨስተር አላገኘውም ምናምን። ሊትራሊ ሰው ደግሞ ኢንቨስት አያደርግም ምንም ባዶ ነገር ላይ እና ያ ነገር ሲገባኝ የሚሆን ነገር አይደለም ኢንቨስተር በዚህ ሰዓት ማፈላለግ ምናምን። ዘን ወደ ሐዋሳ ተመልሼ ያለኝ ሀሳብ የራሴን ቪዲዮ እየለቀኩኝ እዛው ቲክቶክ አካውንቴ ላይ እና ከሚለቀቅበት ቀን አንስቶ ከመጀመሪያው አንስቶ እስከሚለቀቅበት እስከ የሁለት ወሩን ጆርኒ ማለት ነው ቪዲዮ እየቀረስኩኝ ለምን እንትን አይደለም የሚል ሀሳብ መጣልኝ። ለ60 ቀን ዴይ 1 ዴይ 2 ዴይ 3 ያልኩኝ ቪዲዮ መልቀቅ ጀመርኩኝ እና ሰው ኤክስፔክት ማድረግ ጀመረ። አሁንም ድረስ አለ ገባ ቲክቶክ አካውንቱ ላይ ቡና ላይ ከዴይ 1 ጀምሮ ኤቭሪቲንግ ስትራክቸር ሲደረግ ምናምን ኤቭሪቲንግ እንትን ብያለሁ። ሎጎን ሲሰራ ምናምን እና ኤቭሪ ኮሚኒኬሽን ሳረግ ምናምን አለ እና ያ ኤክስፔክት እንዲያደርጉ አድርጓቸዋል የሆነ ነገር እና በተለቀቀም ጊዜ በጣም አሜዚንግ የሆነ ሬጂስትሬሽን ነው ከአንዳንድ ያገኘሁት። እኛ ዋና ሀሳባችን ትንሽዬ ሰው እንደርሳለን ምናምን ነበረ። ነገር ግን አሪፍ ሆኗል። ሰውም አቀባበሉም በጣም ደስ ይል ነበረ። እንደዚህ አይነት ፕላትፎርም የለማ እና ዲጂታል ፕሮዳክት የሚሸጥበት እና ፍሪላንሰሮችን ጆይ የሚያደርግ ምናምን ከዛም በኋላ ፊዚካል ፕሮዳክትም የሚሸጥ የለም እና በጣም 13000 ክሬተሮች አሉ ይላል። 13000 አሉ 13000 ክሬተሮች አሉ የቡና ላይ አሁን የተመዘገቡ ገንዘብ እያገኙ ያሉ ሬጂስተር ያደረጉ ናቸው። ብቻ እንደዛ ነበር። ምን ያህል ትራንዛክሽን ቶታል ትራንዛክሽን ሀፕን አድርጓል? እስካሁን በጣም ብዙ ትራንዛክሽን አድርጓል። እኛ ያሰብነው በ3 ወር ጊዜ ውስጥ በጣም ማክሲመም 100,000 ብር ከደረሰን ብለን ነበር። ማክሲመም ያሰብነው ሬጂስትሬሽንም በቃ በ3 ወር ጊዜ ውስጥ እስከ 5000 ሰው ሬጂስተር ካደረገልን በጣም አሪፍ እንትን አድርገናል ብለን ነበር ያሰብነው። ነገር ግን በ6 ወር ጊዜ ውስጥ አሁን 6 ወር ከምናምን አይ ቲንክ 7 ወር ሊሆነው ነው። በዛ ጊዜ ውስጥ እስከ 13000 ሰው ሬጂስተር አድርጓል። ከዛም በተጨማሪም ደግሞ እስከ 700,000 ብር ድረስ ተሰርቷል በዚህ ማለት ነው። ይሄን ሁሉ ገንዘብ የሰሩት ክሬተሮች ናቸው ማለት ነው። በዚህ በ6 ወር ከምናምን ጊዜ ውስጥ ይሄ የሚያክል እንትን ጀነሬት ተደርጓል ማለት ነው። የቡና ቢዝነስ ሞዴሉ ምንድነው? እንዴት ነው እናንተ ገቢ ጀነሬት የምታደርጉት ከዚህ ውስጥ? እኛ ኮሚሽን ቤዝድ ነው። ኦኬ ላይክ ማንም ሰው መጥቶ የቡና ላይ ሬጂስተር አድርጎ በሚሰራበት ጊዜ ምንም አይነት ፌል የለውም። ምንም ነገር ለማድረግ ሊስት ለማድረግ ፕሮዳክት ሬጂስተር ለማድረግ
እና ለመሸጥም ምንም አይነት ፔመንት የለውም። ነገር ግን ምንም አይነት ሰርቪስን በምታገኝበት ጊዜ 95% 95% ለክሬተሮቹ እንሰጣቸዋለን። 5% ደግሞ እኛና ባንኮች ወይም ፔመንት ጌትዌይን ኢንቴግሬት ያደረገው ካምፓኒ ሼር እናደርጋለን ማለት ነው። እንደዛ ነው የሚሰራው። ኦኬ በፔመንት ሲስተሙን ስላነሳ ወደሱ እስቲ ፔመንት ሲስተሙ እንዴት ነው? ከማን ጋር ነው? ማን ነው እንትን እያደረገ ያለው? ጌትዌይን ቻፓ ነው። አሁን ከቻፓ ጋር ኢንቴግሬት ያደረግነው በጣም አሪፍ የሆነ ሰርቪስ ይሰጣሉ እነሱ። በጣም ጎበዞች ናቸው እና አይ ቲንክ በጣም ዲጂታል ላይ እየሰሩ ላሉ ያንግ ወጣቶች በጣም አሪፍ ኦፖርቹኒቲ ይዘው ነው የመጡት ብዬ አስባለሁ ቻፓዎች። እና አይ ቲንክ በጣም ግሬት ነገር በጣም ትክክል ነው። እና እነሱ በጣም ፔመንት ጌትዌይን በጣም አቅለውልናል ብዙ ወይ ከመሄድ ማለትም ሀገራችን ውስጥ ያለው ግለሰብ ውጭ ሀገርም ያለ ግለሰብ የቡና ላይ መጥቶ ሰርቪሱን አክሰስ ማድረግ ይችላል ማለት ነው። በነገራችን ላይ የፔመንት ሲስተም ኢንተግሬሽን የክፍያ ስርዓት የሚባለው ነገር በጣም ብዙ ኢኖቬተሮች ኢትዮጵያ ውስጥ ተስፋ እንዲቆርጡ ምንም ነገር እንዳያስቡ ያደረጋቸው እሱ ነው። ኢትዮጵያ ውስጥ በጣም ለረጅም ጊዜ ተከልክሎ የነበረ ጭራሽ ኤክስፕሎር የማይደረግም ኤሪያ ነበረ። ከባንኮች ውጪ ትራንዛክሽን እንዲፈጸም መፍቀድ በጣም መንግስትም ፍራቻ የነበረበት ጊዜ ነበርና ቻፓዎች በጣም ነው ያንን ኤሪያ ያቀለሉትና አሁን በጣም በቀላሉ ማንኛውም ሰው የሆነ ገንዘብ መስራት የሚያስችለው ሀሳብ ካለው ማንም ሰው ከቻፓ ጋር ፕላትፎርሙን ኢንተግሬት አድርጎ ከዛ ቻፓ ደግሞ ከየትኛውም ባንክ ጋር እንትን የሚያደርግበት መንገድ አለና እውነት ነው እንትኖች ቻፓዎች በጣም አሪፍ ስራ እየሰሩ ነው። ስለ ፈንዲንግ ትንሽ አውርተናል። የናንተስ የፈንዲንግ ሁኔታ ቅድም ትንሽ ነግረኛል። ኢንቨስትመንት ብዙም የለም እያልከኝ ነበር፣ ግን ከእንትኑ ሴሽን ይሄ ኤፒሶዱን ከመጀመራችን በፊት ደግሞ ስለ መስራቶችም እየነገርከኝ ነበር። እስቲ እዛ አካባቢ ያለው ነገር ምን ይመስላል? በጣም ቻሌንጂንግ እንደሆነ አውቃለሁ፣ ግን የቡና እስካሁን ምን አገኘ? ምን እየሞከራ ነው? ከረንትሊ የቡና ምንም አይነት ፈንዲንግ የለውም። እንደነገርኩ ነው ቅድም። ይሄን ነገር ከመጀመሪያ በፊት ላይክ እኔ የራሴ የሶፍትዌር ካምፓኒ አለኝ ሾው ላይፍ የሚባል ማለት ነው። እዛ ካምፓኒ ውስጥ ትንሽ ገንዘብ አግኝቼ ነበረ ከዩኒቨርሲቲ እንደወጣሁ ማለት ነው። የቡና ሀሳብ ትንሽ ቀስ ብሎ የጀመረበት ሪዝን ፈንዲንግ ስለሚያስፈልገው ነው። ልክ የቡናን ከመጀመሪያ በፊት የሆነ የሰበሰብኳት ገንዘብ ነበረች። በሱ ገንዘብ ነው የቡናን ያስኬድኩት ማለት ነው። አሁንም ራን እየተደረገ ያለው በዛኛው ገንዘብ ነው። ዌብሳይት ሲስተም ምናምን ከረንትሊ አገራችን ውስጥ ፕሮቫይድ እናደርጋለን። ለትልልቅ ካምፓኒዎችም ሲስተምም ዌብሳይትም ምናምን ሰርተን ፕሮቫይድ አድርገናል። ኤክስፖርት ካምፓኒዎች፣ ሄልዝ ላይ የሚሰሩ ካምፓኒዎች፣ ጥርስ ቤቶች፣ ዴንታል ላይ ማተሚያ ቤቶች፣ እንትን የአይን ሕክምና እንደዚህ ሄልዝ ላይ በተለይ ሞርሊ እንደ ሲስተሞችን እየሰራን ፕሮቫይድ እናደርጋለን። በዛ በሚመጣው ፈንዲንግ ነው የቡናን ሳፖርት ያደረገን ያለ ነው እንጂ ዳይሬክት ፈንዲንግ የቡና ላይ መጥቶ ኢንቨስት ያደረገ ምንም ካምፓኒ የለም። ነገር ግን እንፈልጋለን ፈንድ የሚያደርጉ ግለሰቦች ካሉ። ግን ከረንትሊ መስራቶች በጣም አሪፍ የሆነ ሳፖርት በቃ በጣም ጀግኖች ናቸው። ፎሎ አፕ ያደርጉ የተከታተሉ ምናምን የደወሉልኝ ብዙ ስቴፕ እንዲሄድ አድርገውኛል። አይ ቲንክ ከነሱ ጋር አሁን ለመስራት ምናምን አንዳንድ ነገሮችን ጀምረናል። አሪፍ ይሆናል ብዬ አስባለሁ ከነሱ ጋር። ሌላ አሪፍ ስራ እየሰሩ ያለ ኢኒሺዬቲቭ መስራት ነው። የማስተር ካርድ ፋውንዴሽን ኢኒሺዬቲቭ ነው። ገበያ ነው ማለት ገበያዎች ናቸው ማኔጅ እያደረጉ ያሉት እና በጣም አሪፍ ስራ እየሰሩ ነው። ለስታርታፖች ዝም ብሎ ገንዘብ ካሽ ኢንጀክት ማድረግ ሳይሆን ስታርታፖች የሚያስፈልጋቸው ነገር ሶሻል ሚዲያ ቡስቲንግ ነው ወይስ ማርኬቲንግ ላይ ነው ምናምን ተብሎ በስነ ስርዓቱ የሚያስፈልጋቸው ነገሮች ኢንካይንድ ፈንድ ተደርጎላቸው አክሰስ እንዲያደርጉ አንዳንድ ሰብስክሪፕሽን የሚጠይቁ ነገሮች እኛ እዚህ ሀገር ማናገኛቸው ወይም ትሬኒንግ ወይም ማርኬቲንግ ሰፖርት አሪፍ እየተንቀሳቀሱ ነው። በአጭር ጊዜ
አሁን ያሉ እንትኖች ምንድናቸው? ያጭር ጊዜ ጎሎችን በላችሁ ወይም የቡና አሁን የሚጠበቁበት በጣም ሮበስት የሆነ ፕላትፎርም እንዲሆን ከዚህ በላይ እንትን እንዲያደርግ በአጭር ጊዜ ውስጥ ቱዱ ሊስት ላይ ያሉ ነገሮች ምንድናቸው? በጣም ብዙ ነገሮች አሉ በአጭር ጊዜ ውስጥ እናደርጋለን ብለን ያሰብነው። አሁን ከረንትሊ ከሐዋሳ ነበር ኦፊሳችን ብዬ ነገር የነበረ ቀደም። አሁን ከሐዋሳ ሙቭ አድርገን ወደ አዲስ አበባ መተናል። ኦፊስም አዲስ አበባ ላይ ከፍተናል። ከጥቂት ጊዜ በኋላ አንዳንድ ኢቨንቶችን ለማዘጋጀት እንፈልጋለን ከተማ ውስጥ። ከዛም በተጨማሪ አሁን በቅርቡ ሞባይል አፑን ላውንች እናደርጋለን የቡናን ማለት ነው። ከረንትሊ ዌብሳይት ላይ ብቻ ነው፣ ዌብ አፕ ነው ያለው። ማንም ግለሰብ የቡና.com ብሎ ቢገባ ዳይሬክትሊ ያገኘዋል። የቡና.com ሳይሆን የቡና ሃይፈን ቡና.com እኔ የቡና.com እያልኩኝ በጣም ብዙ ጊዜ እንትን እያልኩ ነበር። ሶ ጎ ሄድ እሺ። የቡና ሃይፈን ቡና.com እንደዛ ነው። እንደዛ ብለው ያገኙት ነበረው ዌብ አፕ ነው። አሁን ግን አፕሊኬሽን ተሰርቶ አልቋል። ላውንች መደረግ ነው የቀረው። እሱንም ላውንች እናደርጋለን በቅርቡ። ከዛም በተጨማሪም ደግሞ ፈርዘር ከክሬተሮቹ ጋር ኢንጌጅ አድርገን መስራት እንፈልጋለን። በተለይ ሴቶችና አካል ጉዳተኞች ላይ ማለት ነው። ቅድም እንደነገርኩ መስራት ፕሮጀክቶች አብዛኛው ነገራቸውን በዛ ዳይሬክሽን ላይ ስለሚፈልጉ ማለት ነው። እንደዛ አስበናል። ብቻ አሪፍ ነገር ፕሮቫይድ እናደርጋለን ብዬ አስባለሁ በዚህ አጭር ጊዜ ውስጥ። ይሄ አጭር ጊዜ ነው። በረጅም ጊዜስ ለምሳሌ አንድ ላይ እንድትመልስልኝ የምፈልገው ለምሳሌ ከ10 አመት በኋላ ምናምን የት ይደርሳል ብለህ ታስባለህ? ሲደመር የስኬል አፕ እቅዱ ምንድነው? ወዴት ሊሰፋ ይችላል? ወዴት ሊያድግ ይችላል? ወዴት ኢቮልቭ ሊያደርግ ይችላል? አንዳንድ ስታርታፖች የሆነ ነገር ሆኖ ጀምረው ወደ ሆነ በሳይዝ ሊሆን ይችላል። ብቻ ስኬል አፕ እንትኑ ምንድነው? አይ ቲንክ ሞርሊ እኛ አሁን ፎከስ አድርገንም እየሰራን ያለነው ነገር ቢኖር በቤታቸው ሆነው ሃንድሜድ ክራፍቶችን የሚሰሩ ግለሰቦች ላይ ነው ፎከሳችን እንጂ ላይክ የራሳቸው ሾፕ ኑሯቸው ስልክ፣ ኤሌክትሮኒክስ ምናምን ለሚሸጡ ሰዎች አይደለም። ዋና ሀሳቡም በቤታቸው ሆነው የራሳቸው ስኪል ኑሯቸው በዛ ስኪል የራሳቸውን ፕሮዳክት ፕሮቫይድ እያደረጉ ለሚሸጡ ግለሰቦች ነው ዋና ሀሳቡም ታርጌቱ ማለት ነው። ስለዚህ ሞርሊ እነሱን ሳፖርት ለማድረግ ስለሆነ ሀገራችን ውስጥ ያሉ በቤታቸው ውስጥ ሆነው ሃንድሜድ ፕሮዳክቶችን የሚሰሩ ግለሰቦች ባላቸው እንትን እንዴት መስራት ይችላሉ፣ እንዴት አሪፍ በሆነ መንገድ የራሳቸውን ፕሮዳክት ለማሱ ኮሚኒቲ ፕሮቫይድ ያደርጋሉ፣ እንዴት ይሸጣሉ እና እነሱን ደግሞ እንዴት እናርገን እናሳድጋቸው ነው ዋና ሀሳቡ እና ወደዛ ሙቭ የሚያደርግ ይመስለኛል። በጣም ሞርሊ እዛ ላይ ነው ፎከስ አድርገን የምንሰራው ብዬ ማስበው። እዛ ላይ ነው የሀገር ውስጥ ምርቶች የሀገር ውስጥ ስሪቶች እንትን እንዲሉ ቅድም እንዳልኩ ከ10 አመት በኋላ ምን አይነት ፕላትፎርም ይሆናል ብለህ ታስባለህ? ይሄ የመጨረሻ ጥያቄ። የስ አይ ቲንክ አሉ የሆኑ ኢሜጆች ቢልድ ያረኳቸው ራሴ ማለትም ይሆናሉ። አይ ቲንክ ኢኮሜርሱን በጣም አሪፍ አድርገን ራን እናደርጋለን ብዬ አስባለሁ። አይ ቲንክ በጣም ስትራግል አለ ኢኮሜርሱ ላይ እና ሎጂስቲኩንም ምናምን አንድ ላይ እሰራለሁ ብዬ አስባለሁ። ሎጂስቲኩ ቻሌንጅ ሆኖባል። እስቲ ስለሱ ንገረኝ ከመጨረሻችን በፊት። ሎጂስቲኩ በጣም ትልቅ ቻሌንጅ ነው። ማለትም ሰዎች ፕሮዳክቱን ኦንላይን ላይ በሚገዙበት ጊዜ ያን ፕሮዳክት ሄዶ ዲሊቨር የሚያደርግላቸው ግለሰብ ያስፈልጋል። ያን ማግኘት በጣም ቻሌንጂንግ ነው። አሁንም ስትራግል እያደረግንበት ነው። ነገር ግን አሁንም አሪፍ ሎጂስቲክ ካምፓኒ ካለ ኮንታክት ቢያደርገኝም እኔ በጣም አሪፍ ነው። ሎጂስቲክ ካምፓኒ አሁንም እየፈለግን ነው። በሀገር አቀፍ ደረጃ አዲስ አበባ ውስጥ ችግር የለም። አዲስ አበባ ውስጥ ችግር ውስጥ የለም። አዲስ አበባ ችግር የለም። አሉ ብዙ ድርጅቶች አዲስ አበባ ውስጥ ዲሊቨር የሚያደርጉ። ነገር ግን ከአዲስ አበባ ሐዋሳ ሊሆን ይችላል፣ ከሐዋሳ አርባ ምንጭ ሊሆን ይችላል። ገብተዋል። እንደዚህ አይነት ሎጂስቲክ ካምፓኒ ቢኖርና ከኛ ጋር የሚሰራ ካምፓኒ ካለ በጣም ደስተኞች ነው። ማለትም ብዙ መሰራት የሚቻልበት መንገድ ስለሆነ ማለት ነው። እኛም ይሄው መልእክቱን አድርሰናል። ምናልባት እንደዚህ አይነት ካምፓኒዎች ካላችሁ ከየቡና ጋር አብራችሁ ኮላቦሬት ማድረግ የምትፈልጉ ከሆነ እኛ ጋር ደውሉ። የምንተስነቱን ስልክ የቡናን
ኮንታክት እኛ እናገናኛቸዋለን። ምንቴ በስተመጨረሻ የምትለው ነገር ካለ አንድ ደቂቃ ልስጥህና እስቲ ለሁሉም ነገር እኔ እግዚአብሔርን አመሰግናለሁ። ማለትም አንዳንዴ ነገሮችን ስታያቸው አጋጣሚዎች ሆና ይመስላሉ፣ ነገር ግን የእግዚአብሔር ሀሳብና እቅድ ነው። ሁሉንም ነገር እሱ ነው ያደረገው ብዬ አስባለሁ። ከዛ በተጨማሪ ደግሞ በቃ የሆነ ፓሽን ካላችሁ ጎ ፎር ኢት፣ ተስፋ አትቁረጡ ምናምን። እኔ የሆነ ትልቅዬ ነገር ላይ ደርሷል ሳይሆን ቢያንስ በዚህኛዋ ነገር በትንሽ ያህል 13000 ኮሚኒቲ ምናምን ማፍራት ይችላል። ብቻ ያን ነው ማለት የምችለው። ከዛም በተጨማሪ አንተ ደግሞ ላመሰግን እፈልጋለሁ እንደዚህ አክብረህ ስለጠራኝ ወደዚህ ፖድካስት በጣም ቴንኪዩ አዲሱ። በጣም እናመሰግናለን። ግዴታችን ነው። አሪፍ ስራ እየሰራችሁ ነው። የኔ ታናናሾች በርቱ። የቡና የሚቀጥለውን ማይልስቶን አቺቭ ሲያደርግ ምናልባት 100,000 ክሬተሮች ሲገባ 1 ሚሊዮን ክሬተሮች ሲገባ በድጋሚ ተገናኝተን ደግሞ እንደገና እንትኑ ሲሰፋ የክራውድ ፈንዲንጉ ጉዳይ ሲሰፋ በድጋሚ ተገናኝተን ደግሞ በደንብ ሪቪው እናደርጋለን። አዲስ አበባ ስለመጣህ ደስ ብሎናል። ስለዚህ በደንብ ፐርሰናሊም እንደዋወላለን፣ አብረን እንሰራለን። ሲላይ ግን ስለመጣ በጣም አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ። በጣም ቴንክ ዩ። እሺ